የለፋችሁበትን የቲክቶክ አካውንታችሁን እንዲዘጋ ትፈልጋላችሁ? ካልፈለጋችሁ ይሄንን ቪዲዮ እስከ መጨረሻው እዩት። ዛሬ በአንድ ደቂቃ ውስጥ አካውንታችሁ ለማንም እንዳይሰበር ወይም ደግሞ ሃክ እንዳይደረግ እንዴት በቱ ስቴፕ ቬሪፊኬሽን በስልክ ቁጥር በኢሜል እንዲሁም በጉግል አውተንቲኬተር እንዴት ማዋቀር እንደምትችሉ አሳያችኋለሁ። ሰላም ኢትዮቲች ነኝ። ዛሬ በዚህ ቪዲዮአችን ቱ ስቴፕ ቬሪፊኬሽን በስልክ ቁጥር መክፈትና መቀየር፣ ቱ ስቴፕ ቬሪፊኬሽን በኢሜል መክፈትና መቀየር እንዲሁም ቱ ስቴፕ ቬሪፊኬሽን በጉግል አውተንቲኬተር እንዴት መክፈትና መቀየር እንደምንችል ባጭርና በግልጽ ማብራሪያ እንመለከታለን። ሳብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አስደናቂ መረጃዎችንና ትምህርቶችን ታገኙበታላችሁ። አሁን ወደ ቪዲዮ። የቲክቶክ አካውንታችን ሃክ እንዳይደረግ ወይም ደግሞ እንዳይጠለፍ ማድረግ ያለብንን ወሳኝ ሚስጥሮች ወይም ደግሞ ሴቲንጎች አንድ ባንድ አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይሄን ቪዲዮ እስከ መጨረሻው ካያችሁ በኋላ አካውንታችሁን ሁላችሁም ከሃከር ጠብቁ። አካውንታችሁን በማስተካከል ሃክ እንዳይደረግ አድርጉ። ስለዚህ ወደ ወሳኝ ስቴፖች እንሄዳለን። አካውንታችን እንዳይጠለፍ ወይም ደግሞ ሃክ እንዳይደረግ ቱ ስቴፕ ቬሪፊኬሽን ማብራት አለብን። ቱ ስቴፕ ቬሪፊኬሽን ደግሞ በምን ይበራል ወይም እንዴት ይበራል የሚለውን ደግሞ ካየነ አንደኛ በስልክ ቁጥር ቱ ስቴፕ ቬሪፊኬሽን እንዴት እንደሚበራ እናያለን። ሁለተኛ በኢሜል ቱ ስቴፕ ቬሪፊኬሽን እንዴት እንደሚበራ እናያለን። ሶስተኛ ደግሞ በአውተንቲኬተር እንዴት እንደሚበራ እናያለን። ስለዚህ አንድ ባንድ ሁሉንም እንመለከታለን። አሁን ወደ ቪዲዮ። በመጀመሪያ ቲክቶክ አፕ የሌላችሁ ካላችሁ ያው ወይ ፕሌይ ስቶር ወይም ደግሞ አፕ ስቶር ላይ ገብታችሁ በማውረድ ቲክቶክ አፕ ላይ ትገባላችሁ። ቀጥታ ቲክቶክን ክሊክ አድርጌ ወደ ውስጥ ገባለሁ። የምትወዱት ሰው ወደ ውስጥ ክሊክ አድርጌ ስገባ ከዛ ልክ በስተቀኝ ታች ላይ ፕሮፋይል የምትላለች ፕሮፋይል የምትለዋን ጠቅ አደርጋትና ወደፊት እሄዳለሁ። ወደፊት ሲሄድ ካሉት አማራጮች አሁንም በስተቀኝ ጫፍ ላይ 3 ሰረዝ አለች። ከአንዳንድ ስልኮች ላይ 3 ነጠብጣብ ይሆናሉ፣ ከአንዳንድ ስልኮች ደግሞ 3 ሰረዝ፣ እንደየስልኩ ይለያያል። ስለዚህ 3 ሰረዟን ጠቅ አደርጋትና ወደፊት እሄዳለሁ። ከዚህ ላይ ከተዘረዘሩት አማራጮች ውስጥ ወደ ታች ዝቅልና ታች ላይ ሴቲንግ ኤንድ ፕራይቬሲ የሚል አለ። እሱን ጠቅ አድርጌው ወደ ውስጥ ገባለሁ። ስለዚህ ይሄን ነክቼ ወደ ውስጥ ከገባው በኋላ አሁንም ከተዘረዘሩት አማራጮች ውስጥ ዝቅ ብዬ ልክ ኮንቴንት ፕሪፈረንስ የሚል አለ፣ ታይም ኤንድ ዌል ቢንግ የሚል አለ፣ ፋሚሊ ፔሪንግ የሚል አለ፣ አካውንት ፕራይቬሲ፣ ሴኩሪቲ ፐርሚሽን፣ ሸር ፕሮፋይል የሚል አለ። ስለዚህ እዚህ ላይ እኛ የምንፈልገው ምንድነው? ቱ ስቴፕ ቬሪፊኬሽን ስለሆነ ሴኩሪቲ ኤንድ ፐርሚሽን የምትለዋን ክሊክ አድርገን ወደ ውስጥ እንገባለን። ስለዚህ ሴኩሪቲ ኤንድ ፐርሚሽን የምትለዋን ክሊክ አድርገን ወደ ውስጥ ስንገባ እዚህ ላይ ይሄው ቱ ስቴፕ ቬሪፊኬሽን ይላል። እዚህ ጋር ይታያችኋል። ቱ ስቴፕ ቬሪፊኬሽን ኦፍ ሆኖ ይታያችኋል እዚህ ጋር። ቱ ስቴፕ ቬሪፊኬሽን ማለት ይሄ ነው። ይሄንን ሴቲንግ ነው እንግዲህ አንድ ባንድ የምናስተካክል። ስለዚህ ቱ ስቴፕ ቬሪፊኬሽን የምትለዋን ክሊክ አደርግና ወደ ውስጥ ገባለሁ። እንግዲህ ከዚህ ላይ በባለፈው ቪዲዮአችን ቲክቶክ ላይ ስልክ ቁጥር እንዴት ማስገባት እንደሚቻል፣ እንዴት መቀየር እንደሚቻል እንዲሁም ደግሞ ኢሜል እንዴት ማስገባት እንደሚቻል እና መቀየር እንደሚቻል ባጭር ማብራሪያ አይተናል፣ ተመልክተናል። ስለዚህ ያልገባችሁ ካለ መለስ ብላችሁ ያንን ቪዲዮ ታያላችሁ። ስለዚህ ቲክቶካችን ላይ ስልክ ቁጥርና ኢሜል ስላስገባን ቱ ስቴፕ ቬሪፊኬሽን ለማብራት ስንሄድ ስልክ ቁጥራችን ያስገባነው ስልክ ቁጥርና ኢሜሉም ያስገባነው ኢሜል እዚህ ጋር ይመጣልናል ማለት ነው። ስለዚህ አሁን አንድ ባንድ ለየብቻ አንድ ባንድ ኦን እያረኩ አሳያችኋለሁ። ስለዚህ አሁን በመጀመሪያ ስልክ ቁጥር ቱ ስቴፕ ቬሪፊኬሽን ኦን እናደርጋለን። ስለዚህ እዚህ ጋር ራይት የሆኑትን እናጠፋቸዋለን። ለምሳሌ ስልክ ቁጥር አይደለ ኦን ማድረግ የፈለኩ ኢሜል የሚለውን አጠፋዋለሁ። ኢሜል የሚለውን አጠፋውና ከዛ ስልክ ቁጥር የሚለውንና ከታች ፓስዋርድ። ይሄ ማለት ስልክ ቁጥራችን ላይ በእኛ አካውንት የሆነ ሰው ለመግባት ሲሞክር ወይም ደግሞ እኛ ለመግባት ስንሞክር ስልክ ቁጥራችን ላይ በሜሴጅ ምን ይመጣል? ኮድ ይመጣል። ያንን ኮድ ካላስገቡት ወደዛ አካውንት መግባት ማንም አይችልም። ለዛ ነው። ስለዚህ ስልክ ቁጥሩን ኦን ስናደርገው ሲስተም ወደ ስልክ ቁጥሩ ኮድ ይልካል። ይሄ አካውንት ያንተ ነው፣ ያንተ ከሆነ ቼክ አድርግና ይከፈትልህ ወይም ደግሞ ቼክ አድርገህ ግባ ይልሃል። ስለዚህ በዛ ሰዓት ያንን ኮድ እናንተ ካስገባችሁ የእናንተ መሆኑን ቼክ ስለሚያደርግ አካውንቱ ይከፈታል ማለት ነው። ከዛ ውጭ ግን ሌላ ሰው ቢሞክረው
የአካውንት ያንን ኮድ ስለማያገኝ መክፈት አይችልም። ስለዚህ አሁን እዚህ ጋር ፎን የምትለዋን ራይት አድርጌያለሁ። ከታች ፓስዋርድ የምትለዋን ይችን ራይት ማድረግ አለብኝ። ፓስዋርድ የሚለው ካልበራ ፎን የሚለው ብቻ ስለበራ ከታች ተርን ቱ ስቴፕ ቬሪፊኬሽኑ ከታች ኦን አይሆንም። ስለዚህ ስልክ ቁጥሩን ብቻ እንደዚህ አበርታችሁ ከታች ከጠበቃችሁ አይሆንም። ስለዚህ ስልክ ቁጥሩን ታበራላችሁ፣ መጨረሻ ላይ ፓስዋርድ የምትለዋን ጠቅ ታደርጋላችሁ። በስልክ ቁጥሩ ፓስዋርድ እንዲልክ አድርግልኝ እያልነው ነው። ስለዚህ እዚህ ላይ ተርን ኦን የሚለውን እንደዚህ ይኸው ከታች ላይ ያለችዋን የለም ተርን ኦን የምትለዋን ጠቅ አረጋታለሁ። እሷን ጠቅ ሳረጋት ይኸው አድ ቱ ትረስትድ ዲቫይስ ይላል። ስለዚህ you won't need to complete two step verification when logging in from a trusted device ይልና you can add or remove trusted device at any time ይላል። ስለዚህ ቴክኖካሞን 40 ፕሮ የሚለው ላይ ይህን አካውንት አድ ሆኗል። ስለዚህ እዚህ ላይ አድ ላርገውን ወይስ ደግሞ አይሆንም ካልክ ስኪፕ ብለህ ለፍ ነው። አረ እዛ ላይ ይቀመጥ ካልክ አድ አርገኝና ለፍ ያለኝ ነው። ስለዚህ እኔ አድ ብየው አልፋለሁ። ታች ላይ አድ የምትለዋን ነካና አልፋለሁ። እንደዚህ ያሳልፈኛል። አያችሁ? ስለዚህ አሁን ይኸውላችሁ እኔ ለእናንተ ለማሳየት አሁን አስወጥቼው ኦፍ አድርጌው ነው እንጂ ኦን አድርጌው ነበረ ስልክ ቁጥሩ። ስለዚህ አዲስ ስልክ ቁጥር ሲገባ እዚህ ላይ ምን ያደርጋል? ፓስዋርድ ይልክላችሁና ያን ፓስዋርድ ታስገባላችሁ። እኔ ግን እዚህ ቀደም ለእናንተ ለማሳየት ነው ኦፍ ያደረኩት እንጂ ኦን ሆኖ ነው የቆየና ለዛ ነው። ስለዚህ አሁን እኔ ቀጥታ ፎናችን ምን ሆኗል? ኦን ሆኗል። ይታያችኋል? ፎናችን እዚህ ጋር ኦን ሆኗል። ይሄው ኢሜላችን ኦፍ ነው። እሺ አውተንቲኬተር የሚባለው ኦፍ ነው። ፓስዋርዳችን ኦን ሆኗል። ስለዚህ አሁን ላይ ለምሳሌ የሆነ ሰው በእኔ አካውንት ለመግባት ቢሞክር ስልክ ቁጥሬ ላይ ኮድ ይልካል። እሱን ኮድ ያነ ሰው ካላገኘው ወደ እኔ አካውንት በጭራሽ መግባት አይችልም። ስለዚህ ኢሜል ምን ያደርጋል? በኢሜል ይልክልኛል። ሲስተም በኢሜል ይልካል። ይሄ አንተ ነህን ወይም ደግሞ በአንተ የሞከረ ሰው አለ። ስለዚህ ይህን ኮድ አስገባ ብሎ ሲልክልኝ በዛ ሰዓት ሌላ ሰው መሆኑን ሳውቅ እኔ ቸክ አደርጋለሁ ማለት ነው። ስለዚህ በስልክ ቁጥር በዚህ መንገድ ኦን እናደርጋለን። አሁን ደግሞ ኢሜል ኦን ልናደርግ ነው። ስለዚህ ይሄን ላጥፈውና ደግሞ በኢሜል እንዴት ኦን እንደምናደርግ ላሳያችሁ። ይሄው ኦን የሆነውንም ደግሞ በዚያው ለማጥፋት ከፈለጋችሁ ይሄው ስልክ ቁጥሩን ትነኩትና ከዛ በኋላ ስልክ ቁጥሩን ስትነኩት ከላይ አፕዴት ይላል፣ ተርን ኦፍ ይላል፣ ካንስል ይላል። ስለዚህ አፕዴት ማድረግ ማለት ስልክ ቁጥሩን ለመቀየር ነው። በሌላ ስልክ ቁጥር ኦን እንዲሆንላችሁ ለማድረግ ነው። ተርን ኦፍ ማለት ደግሞ ይሄ ቱ ስቴፕ ቬሪፊኬሽኑ እዚህ ቁጥር ላይ እንዲጠፋ ማድረግ ነው። ካንስል ማለት ግን ራሱ እንዲቀጥል ስትፈልጉ ነው። ለምሳሌ አሁን ካንስል ባደረገው ይኸው ራሱን ነው የሚያስቀጥለው። እሺ እጫነዋለሁ። ከዛ እኔም የፈለኩት ምንድነው ተርን ኦፍ የምትለዋን ጠቅ አረጋታለሁ። ተርን ኦፍ የምትለዋን ክሊክ ሳደርጋት ተርን ኦፍ ቱ ስቴፕ ቬሪፊኬሽን ይልና ከታች ተርን ኦፍ ይላል። ስለዚህ ይህን እናንተ ታነቡታላችሁ። ተርን ኦፍ የምትለዋን እነካትና ወደፊት ይሄዳለሁ። ልክ እንደዚህ ሳረግ አያችሁ፣ እንደዚህ ሳረግ ይኸው እንደዚህ ይመጣልኛል። አለቀ። አሁን አብርቼው የነበረ ምን ነው? ስልክ ቁጥሩን። ስለዚህ ስልክ ቁጥሩን አብርቼው ከነበረ አሁን ተርን ኦፍ ለማድረግ ስልክ ቁጥሩ ላይ ሜሴጅ የሚላክልኝ ሜሴጅ አስገብቼ ነው ኦፍ ማድረገው። ከዛ ውጭ ግን አልችልም። ስለዚህ ስልክ ቁጥር የምትለዋን ክሊክ አረጋታለሁ። ምክንያቱም ኦፍ ማድረግ የፈለኩት ማለት ነው ስልክ ቁጥሩን። እዚህ ላይ ቼክ ማድረግ ያለባችሁ ኦፍ ማድረግ የፈለጋችሁትን ነገር ማወቅ አለባችሁ። ኢሜል ኦፍ ለማድረግ ፈልጌ ስልክ ቁጥር ላይ ኮድ ባስልክ ኦፍ አያደርግልኝም። ስለዚህ ስልክ ቁጥሩ ኦፍ ለማድረግ ከሆነ ስልክ ቁጥሩን ክሊክ አረጋለሁ። ኢሜሉን ኦፍ ለማድረግ ከሆነ ኢሜሉን ክሊክ አረግና ኔክስት እለዋለሁ። እዚህ ጋር ታች ላይ ኔክስት የምትለዋን ጠቅ አረጋለሁ። ተመልካቹ እንግዲህ አያችሁ፣ አሁን ወደ መጨረሻው 08 ስልክ ቁጥር ኮድ ይልካል። ያንን ኮድ ሳስገባበት ኦፍ ያደርገዋል። ከዛ ውጭ ግን አይቻልም። ስለዚህ ልኮልኛል። አሁን ያ መስመር ካለበት ስልክ ላይ ልኮልኛል። ስልኩ ከራሱ ከቀፎው ኖረም ከሌላ ቀፎም ኖረ ችግር የለውም፣ ብቻ መስራት አለበት። የሚሰራ ሴም ከሆነ ችግር የለም፣ ከሁሉም ይሰራል ማለት ነው። ስለዚህ ልኮልኛል። አሁን እኔ ላስገባና ልለፍ። እንደዚህ ነው በቃ። አያችሁ አይደል? ይሄው ኦን የነበረው ምን አደረገው? ኦፍ ሆነ። ኦን የነበረው እንትን ኦፍ ሆነ። አያችሁ? አሁን ተመልከቱ። ፓስዋርድ የሚለው ምናምን ሁሉም ኦፍ ሆነ። ቅድም ኦን ነበረ ስልክ ቁጥር። አሁን በምን ላይ ደግሞ ያለው? በኢሜል። ኢሜሏን አሁን ይችን ስልክ ቁጥሯን አጠፋታለሁ። ራይት ምልክቷን ጠቅስ አረጋት ትጠፋለች። ከዛ ራይት የሆነችው ምን ላይ ናት? ኢሜል ላይ ራይት የሆነችውንና ፓስዋርዷን ራይት ሁለቱን አድርግና ከታች ተርን ኦን የሚለዋን ጠቅ አረጋለሁ። ይሄውን በኢሜል አያችሁ። ቅድም ስልክ ቁጥር ላይ እየጠየቀን አሁንም እዚህ ላይ ጠየቀን። ስለዚህ እዚህ ላይ ምን እለዋለሁ? ይችን ቀዩን ታች ላይ
ስለዚህ ቴክኖ ከሚባል ስልክ ላይ ይሄ አካውንት መኖር አለበትም ብሎ ነው የሚጠይቀኝ። አዎ የኔ ነው ይኑር ብዬ ምን እለዋለሁ? እፈቅድለታለሁ። ስለዚህ አድ የሚለውን እነካለሁ ማለት ነው። ስነካ አያችሁት አይደል? ይኸው። ስለዚህ እዚህ ጋር ፎን የሚለውን ኦፍ ሆኗል። ኢሜል የሚለው ኦን ሆኗል። አውተንቲኬተር ኦፍ ነው። ፓስዋርድ ኦን ነው። ስለዚህ አሁን ላይ እዚህ ቅድም በስልክ ነበር አይደል ሜሴጅ የላከልን። አሁን ደግሞ እዚህ አካውንት ጋር የሆነ ሰው ለመግባት ቢሞክር ጂሜል ላይ የሚመጣን ኮድ ማግኘት ካልቻለ መግባት አይችልም በጭራሽ ማለት ነው። ስለዚህ አሁን ጂሜልን ደግሞ በዚህ መንገድ ኦን እናረጋለን ማለት ነው። አያችሁ ስልክ እንዴት ኦን እናረጋለን፣ እንዴት እናጠፋለን፣ እንዴት እንቀይራለን አየን። ጂሜልስ እንዴት ኦን እናረጋለን፣ እንዴት እናጠፋለን፣ እንዴት እንቀይራለን አሁንም። ስለዚህ ጂሜልን ኦን አድርገናል። ኦፍ እና ቼንጅ እንዴት እንደምናደርግ ደግሞ ላሳያችሁ። አሁን እዚህ ጋር ጂሜሏን ጠቅ አረጋታለሁ። ስነካት ልክ እንደዚህ ይመጣልኛል። አፕዴት የሚል አለ፣ ተርን ኦፍ የሚል አለ፣ ካንስል የሚል አለ። ስለዚህ አፕዴት ከሆነ ወደ ሌላ ጂሜል ለመቀየር ነው። አሁን ይህን አፕዴት የሚለውን ብነካው እዚህ ጋር ሌላ ጂሜል አስገባ ነው የሚለኝ። ሌላ ጂሜል ወደ ጂሜሉ ፓስዋርድ አስልኮኝ ከተላከ በኋላ የተላከውን ፓስዋርድ ሳስገባው ሌላ ጂሜል አስገባ ነው የሚለኝ። ይሄው ማየት ይቻላል። ይሄው አሁን እዚህ ጋር ጂሜሏን ጠቅ ባረጋት በጂሜል ፓስዋርድ ይልካል። ያን ፓስዋርድ ሳስገባ ሌላ ጂሜል አስገባ ይለኛል። ለምን? አፕዴት እያደረኩት ነው። እኔ ግን ለማሳየት ስለሆነ ኤክስ ምልክቷን ነክቼ እመለሳለሁ። ከዛ አሁንም ኢሜል የሚለውን ነካዋለሁ። ተርን ኦፍ ነው አሁን የማደርገው። አሁን ተርን ኦፍ ማድረግ የፈለገ ወይም ደግሞ ቱ ስቴፕ ቨሪፊኬሽኑን ማጥፋት የፈለገ ሰው ተርን ኦፍ የሚለው ይነካል። ሲነካ ልክ ተርን ኦፍ ቱ ስቴፕ ቨሪፊኬሽን ይላል። ተርን ኦፍ የምትለውን ከታች ጠቅ ታደርጓታላችሁ። ልክ እንደዚህ ይመጣል። እንደዚህ ሲመጣ አሁንም እንጠብቀዋለን። አያችሁ ይኸው። ስለዚህ ቬሪፋይ ኢት ኢዝ ሪሊ ዩ፣ በእርግጠኝነት የእናንተ መሆኑን እዚህ ጋር ቬሪፋይ አድርጉልኝ አለ። ስለዚህ አሁን እኔ ላስወጣ የፈለኩት ማንን ነው? ቅድም ላይ ስልክ ቁጥሩን ነበረ አስገባው፣ አስወጣሁት አይደል? አሁን ደግሞ ኢሜሉን አስገብቼ ላስወጣ ነው። ኢሜሉን ነው ማስወጣ አልኩትና ልክ ኢሜሉን ክሊክ አድርጌ ኔክስት እለዋለሁ። ኔክስት ስለው እዚህ ጋር ይሄው ኔክስት ስለው ኢሜል ላይ ኮድ ይልካል። እኔ አሁን ኔክስት ብየዋለሁ። በጂሜል የሆነ ኮድ ይልካል እሱ። ልክ እዚህ ጋር ሴንድ ኮድ እለዋለሁ። እንደዚህ ሴንድ ኮድ እለዋለሁ። ኦኬ ማክሲመም ነምበር ኦፍ አቴምፕት ሪችድ አለኝ። ኦኬ ብዙ ሰዓት ተሞክሯል አለኝ እና ለእናንተ ግን እዚህ ጋር ልንገራችሁ። አሁን ኔትወርክም ሊሆን ይችላል እንደዚህ ያደረገን። እዚህ ጋር ማክሲመም ነምበር ኦፍ አቴምፕት ሪችድ ትራይ አጌን ላተር ካለ ብዙ ሰዓት ተሞክሯል፣ ቆይታችሁ ሞክሩት ማለት ነው። ሌላ ምንም እንትን የለውም። ስለዚህ አሁን ይሄንን ሐሳቡን እዚህ ጋር ልንገራችሁ። ልክ እንደዚህ ስታደርጉት ከናንተ ጂሜል ላይ ፓስዋርድ ይመጣል። ያንን ፓስዋርድ እዚህ ጋር ስታስገቡት ምን ይሆናል? ቱ ስቴፕ ቨሪፊኬሽኑን ኦፍ ማድረግ ትችላላችሁ ማለት ነው። ይሄን ያውላችሁ ተደጋጋሚ ሞክረዋል እያለኝ ነው። ይሄው ስለዚህ ችግር የለውም። ከናንተ ጋር ኮድ ሲመጣ የሚመጣውን ኮድ እዚህ ጋር ታስገባላችሁ። ከዛ ኦፍ ይሆናል። ስለዚህ አሁን ስልክ ቁጥር ቱ ስቴፕ ቨሪፊኬሽን ኦን ማድረግ፣ አፕዴት ማድረግ እና ተርን ኦፍ ማድረግን አየነ። ኢሜልም ልክ እንደዛው ማስገባት፣ ቱ ስቴፕ ቨሪፊኬሽን ኦን ማድረግ፣ አፕዴት ማድረግና ተርን ኦፍ ማድረግን ተመለከትን ማለት ነው። ስለዚህ እነዚህን ሁለት ወሳኝ ቨሪፊኬሽኖች በትክክል ተከታትላችሁ አሁኑኑ መቀየር አለባችሁ። አሁኑኑ። ከዛ ውጭ ግን አካውንታችሁ ሃክ ይደረጋል። ስለዚህ አሁን እዚህ ጋር ልክ የቀስት ምልክቷን ነክቼ ወደ ኋላ መለሳለሁ። ሐሳቡ ገብቷችኋል? እዚህ ጋር ተደጋጋሚ ሞክረዋል ስላለኝ ነው። እናንተ ጋር ኮድ ሲመጣ ታስገባላችሁ፣ ቀጥታ ኦፍ ያደርገዋል ማለት ነው። ስለዚህ እዚህ ጋር ደጋግሜ ስለሞከርኩት ነው። ቀስቷን ነክቼ ወደ ኋላ መለሳለሁ። አሁንም እዚህ ጋር ኤክስ ምልክቷን ነክቼ ወደ ኋላ መለሳለሁ። ተመልከቱ እንግዲህ አሁን ስልክ ለብቻ ኢሜል ለብቻ ነው ያየነ። አሁን ግን በአንድ ላይ ላደርገው ነው። እሺ እዚህ ጋር አሁን ስልኩን እዚህ ጋር ልሄድና ኦን ላድርገው። ስልኩን እዚህ ጋር ስጀነ ካሳረገው ኦን ሆነ። አያችሁ? ስለዚህ አሁን እናንተ ማድረግ ያለባችሁ ሁለቱንም ነው። በስልክም ኦን አድርጉ፣ በኢሜልም ኦን አድርጉ። አያችሁ? ለምሳሌ የሆነ ሰው ኢሜላችሁን ከስልኩ ቢከፍተው ሌላ ሰው፣ ስለዚህ ይሄን ሰው እዚህ ጋር በኢሜል ብቻ ከሆነ ቱ ስቴፕ ቨሪፊኬሽን ኦን ያደረጋችሁ ያ ቱ ስቴፕ ቨሪፊኬሽን ከዛ ሰው ኢሜል ሄዶ ይገባል። በስልክ ቁጥር ግን ለምሳሌ ስልክ ቁጥር ተጨማሪ ካለው የኢሜሉን ፓስዋርድ ቢያስገባ የስልክ ቁጥሩን ፓስዋርድ ካላወቀው መግባት አይችልም። ስለዚህ ለጥንቃቄም ሆነ ለደህንነት ላስተማማኝ 100% በስልክም በኢሜልም ቱ ስቴፕ ቨሪፊኬሽን ኦን አድርጉ። እንዲሁም ደግሞ ሌላ ሶስተኛ አማራጭ አውተንቲኬተር የሚባላል። ይሄ ደግሞ አፕሊኬሽን ነው።
ይሄን አፕሊኬሽንም ከቻላችሁ ኦን አድርጉ። ይሄው አውተንቲኬተር የሚለውን ልንካውና ላሳያችሁ። ልክ እንደዚህ ይመጣል። ስለዚህ እናንተ ይሄ አውተንቲኬተር የሚባል እንትን መኖር አለበት። አውተንቲኬተር የሚባል አፕሊኬሽን ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ማውረድ አለባችሁ። ልክ አሁን ይሄን ስነካው በአንዱ ቬሪፋይ አድርግልኝ እያለኝ ነው። እስኪ እሺ በምን በስልክ ቁጥር ቬሪፋይ ላድርግልህ ልበለውና ልየው። ይሄው በስልክ ቁጥር እስኪ ይሄው በስልክ ቁጥር ቬሪፋይ አድርግና ከዛ አውተንቲኬተር እንዴት እንደማያበራ አያሳያችኋለሁ። አዚሁ ላይ ይሄው ስልክ ቁጥር ላይ ኮድ ልኳል እየጠበቅን ነው። ስለዚህ የላከውን ኮድ አስገባለሁ። ይሄው አስገብቻለሁ። ተመልከቱ። አሁን ተመልከቱ። አያችሁ እዚህ ጋር ኮፒ ከ ይላል። ስለዚህ እዚሽ ጋር ይችን ኮፒ ማድረግ አለብን። አውተንቲኬተር አፑ ለኔ ስላለኝ ነው። እናንተ ከሌላችሁ ግን መጀመሪያ ይሄን ለማድረግ ከፕሌይ ስቶር ወይም ደግሞ ከአፕ ስቶር፣ ለአንድሮይድ ስልክ ከፕሌይ ስቶር፣ ለአይፎን ስልክ ደግሞ ከአፕ ስቶር መውረድ አለበት። ይሄ አፕሊኬሽን ምን አውተንቲኬተር የሚለው ይሄው ኮፒ ካይ የሚለውን እዚህ ጋር ኮፒ አደረግና ኔክስት እለዋለሁ። እዚህ ጋር ኔክስት እንደዚህ አደርጋለሁ። ኔክስት ሳደርገው አሁን አውተንቲኬተር ላይ የሆነ ኮድ ተልኳል እዚህ አስገባ ይለኛል። ስለዚህ እሱን ለማስገባት ከታች እቺ 3 ሰረዟን ጠቅ አረጋትና ከዛ ይሄን መሃሉን ተጨኘ አውተንቲኬተር ያለበትን አፕ ፈልግና ከዚሁ ላይ ይሄው አውተንቲኬተር ነካዋለሁ። ከነካው በኋላ እዚሽ ጋር የፕላስ ምልክት አለች በስተቀኝ ታች ላይ እሷን ጠቅ አረጋለሁ። እሷን ጠቅ ሳረግ እዚህ ጋር ምን ይመጣል? ስካን ኤኪዋር ኮድ ወይም ደግሞ ኢንተርኔት ሴትአፕ ከይላል። ኢንተርኔት ሴትአፕ ከሚለውን ነካዋለሁ። እሱን ስነካ ከዚህ ላይ ኮድ ኔም አለ፣ ዩርካ ያለ፣ ታይም ቤዝድ አለ። ስለዚህ ኮድ ኔም ማለት ለምሳሌ የምንድነው? አሁን እኔ የፈለኩት የቲክቶክ ቱ ስቴፕ ቬሪፊኬሽን ነው አይደለ? ስለዚህ እዚህ ጋር ምን ለዋለሁ? ቲክቶክ ቱ ስቴፕ ቬሪፊኬሽን ብዬ እጽፍበታለሁ። ቱ ስቴፕ ቬሪፊኬሽን ብዬ እዚህ ጋር እሱን እጽፍና ኮድ ወይም ቬሪፊኬሽን ብቻ ልበለውና ልክ ይሄን አልኩት። ከታችኛው ላይ ግን ዩርካይ የምትለው ላይ ልክ ቅድም ላይ እዛ ጋር ፔስት ያደረኳትን ኮፒ ፔስት ያደረኳትን እዚህ ጋር ጫን አረግና ቅድም ኮፒ ነው ያደረኩት አይደል? አሁን ፔስት አደርጋለሁ። ቅድም ላይ ያያችሁ ዩርካይ የሚለውን ኮፒ እንዲያደርግ ነው ይሄ ነው። ከዛ በኋላ ታይም ቤዝድ ባጽፉም ችግር የለውም። አድ የምትለዋን ታች ላይ ጣቅ ታረጉና ትገባላችሁ። ልክ እንደዚህ ያደረጋችሁ አይደል? ይሄው ቱ ስቴፕ ቬሪፊኬሽን ይታያችኋል አይደል? ቱ ስቴፕ ቬሪፊኬሽን ታች ላይ ሞልቼ የጻፍኩት ነው። ስለዚህ እዚህ ላይ አድ ሆኗል ማለት ነው። አሁን ምን እናደርጋለን መሰላችሁ? ይሄው ተመልከቱ። አሁን እዚህ ጋር ቱ ስቴፕ ቬሪፊኬሽን ይሄው አሁን እንግዲህ እየጠበቅነው ነው። እዚች ጋር ልክ በሰማያዊ ያለችዋ እሷ ሰርክል እስከምትሞላ ትጠብቃላችሁ። በሰማያዊ የምትዞረው አይቼ የለችላችሁ እሷን እንጠብቃለን። አሁን ስትቀየር እንዴት ኮፒ እንደማደርጋት እዩኝ። ይሄው አሁን ይሄን ኮፒ አደርጋለሁ። ታችኛውን አያችሁ ተቀይሯል። ኮፒ አደረኩት። ከዛ ይሄን ታች 3 ሰረዟን ነካና ወደ ማን ገባለሁ? ወደ ነበርንበት ይሄው ኔክስት ለዋለሁ። ኔክስት ለውና አሁን ኮፒ ያደረኩትን እጄ እዚህ ጋር እንዲህ አድርጌ ፔስት አደርጋለሁ። አያችሁ በቃ አለቀ። ስለዚህ እዚህ ጋር አሁን ስንት ቱ ስቴፕ ቬሪፊኬሽኖች እንዳስገባነ በስልክ ቁጥር፣ በኢሜል፣ በአውተንቲኬተር፣ በፓስወርድ አራት ቱ ስቴፕ ቬሪፊኬሽኖች ኦን ሆነዋል። እዚህ ጋር ፓስወርድ የሚለው ያው የሁሉም ስልክ ቁጥር ላይ ፓስወርድ እንዲልክ፣ ኢሜል ላይ ፓስወርድ እንዲልክና እንዲሁም ደግሞ አውተንቲኬተር ላይ ፓስወርድ እንዲልክ ማለት ነው። ስለዚህ አሁን ቱ ስቴፕ ቬሪፊኬሽኖች በሙሉ እዚህ ጋር ኦን ሆነዋል። አሁን እዚህ ጋር ተመልከቱ። እዚህ ጋር ለምሳሌ ስልካችሁን የሆነ ሰው ከጁ ያዘው ነው መስመራችሁን የሆነ ሰው ያዘው ከሆነ ሰው ጋር መስመራችሁ አለ። ኢሜላችሁም ያነሰው ከፍቶታል ማለት ሁለቱ ከሱ አለው። ስለዚህ ስልክ ቁጥር ኮድ ሲልክ ያስገባል ስልኩ ከሱ ጋር ስላለ፣ ኢሜል ኮድ ሲልክ ያስገባል ኢሜሉ ከሱ ጋር ስላለ። አውተንቲኬተር ግን በጭራሽ እሱ ጋር ሊኖር አይችልም። አውተንቲኬተሩ ከናንተ ስልክ ላይ ብቻ ስላለ፣ ስለዚህ እነዚህን 3 ሚስጥራዊ ስቴፖች ወይም ደግሞ ሴቲንጎች ኦን ካደረጋችሁ የናንተ የቲክቶክ አካውንት 100% አስተማማኝ ነው። ሁላችሁም ይሄን ቪዲዮ በማየት ግቡና 3ቱንም ስቴፖች ኦን አድርጉ። ከዛ በኋላ ምንም አይነት ስጋት ለአካውንታችሁ እንዳይገባችሁ።
በዚህ መንገድ አካውንታችሁን አሁኑኑ ከሃከር ወይም ደግሞ ከስጋት ነፃ አድርጉ። ዛሬ በዚህ ቪዲዮአችን አካውንታችን እንዳይጠለፍ ወይም ደግሞ ሃክ እንዳይደረግ እንዴት በቱ ስቴፕ ቬሪፊኬሽን በስልክ ቁጥር፣ በኢሜል እንዲሁም በጎግል አውተንቲኬተር 100% አስተማማኝ እንዴት እንደምናደርግ አይተናል። ቪዲዮውን ከወደዳችሁትና እንዲህ አይነት አስተማሪ ቪዲዮ ሁሌም ሲለቀቅ እንዲደርሳችሁ ሰብስክራይብ አድርጉ፣ ላይክ በማድረግ አበረታቱኝ። እንዲሁም ደግሞ ለጓደኞቻችን ሼር አድርጉ። በዚህ ቪዲዮ ያልገባችሁ ካለና እንዲሁም ደግሞ ቀጣይ እንድሰራላችሁ የምትፈልጉት ካለ በኮሜንት ጻፉልኝ። ቀጣይ በሌላ አዲስ አስተማሪ ቪዲዮ እስክንገናኝ ቸር እንሰንብት።